ዛሬ ግንቦት 27 ጌታችንና አምላካችን መድኃኒታችን መድኃኔ ዓለም ኢየሱስ ክርስቶስ ነው። የአምላካችን የመድኃኔ ዓለም ስም ሲነሳ ሁሉም ቅዱሳን ሊነሱ ሊወሱ ቢገባም በተለየ ሁኔታ ግን የእርሱን ዝክሩን በ27 በ28 በ29 ሲዘክሩ የኖሩ ታላቁ አባታችን አቡነ መብዓ ጽዮን በዚህ ቀን አብረው ይታሰባሉ። ጻድቁ አባታችን አቡነ መብዓ ጽዮን በፈለጉ ቀን በፈለጉ ጊዜ እየሄዱ ከሲኦል ነፍሳትን ያወጡ የነበረ በተለይ ደግሞ አርብ ቀንና በ27 እንዲሁም ደግሞ በ28 እና በ29 እንደፈለጉ እየሄዱ በሲኦል ያሉ ነፍሳትን እንዲያወጡ ስልጣን የተሰጣቸው ጸጋ የተሰጣቸው ታላቅ አባት። ከዚህ ፍቅራቸው የተነሳም መድኃኔ ዓለም ኢየሱስ ክርስቶስ እስኪ ወዳጅ መብዓ ጽዮን ሆይ ንገረኝ፣ እንዴት ሆኜ እንድገለጽልህ ትፈልጋለህ? በልጅ አምሳል ነውን? በወጣት አምሳል ነውን? በጎልማሳ አምሳል ነውን? እንዴት ሆኜ ልገለጽልህ ብሎ ያናገራቸው የነበረ እርሳቸው የሚዘክሩት የመድኃኔ ዓለም ዝክር እንደ ቅዱስ ቁርባን ይቆጠርላቸው የነበረ የአምላካችን የመድኃኔ ዓለም የኢየሱስ ክርስቶስ ፍቅር ስለገባቸውና ስለበዛላቸው እንደ ምግብ ተመግበውት እንደ ውሃ ጠጥተውት የኖሩ ታላቅ ቅዱስ ግንቦት 27 በዛሬው ቀን መድኃኔ ዓለም ኢየሱስ ክርስቶስ ለታላቁ አባታችን ለአቡነ መብዓ ጽዮን ያደረገላቸው ተአምር ይህ ነው። ተክለ ማርያም የተባለ መብዓ ጽዮን የመድኃኔ ዓለምን በዓል ከሌላ ጋር አይጨምርም ነበር። ለመድኃኔ ዓለም መታሰቢያ የሚሆነውን ሁሉ ለብቻው ያስቀምጠዋል። በረሃብ እስከሚሞት ድረስም ከመድኃኔ ዓለም መታሰቢያ እህል ምን አይቀምስም ነበር። ያዘጋጀውንም ህብስትና ጽዋ ለሕዝቡ ይሰጣቸዋል። የታመሙ ሰዎችም ለመድኃኔ ዓለም መታሰቢያ ከተዘጋጀው በበሉ ጊዜ ከሕመማቸው ሁሉ ይድናሉ። ሆዱን ሳያጠግብ ራሱን ሳያስተኛ በፍጹም ልቅሶ መከራውን ያስባል። ምድርን እስኪያርስ ድረስ ከዓይኖቹ እንባውን ያፈሳል። ከልቅሶውም ብዛት የተነሳ እስከሚጠፋ ድረስ ዓይኖቹ ታመሙ። እመቤታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ብርሌ የሚመስል ጽዋን በእጇ ይዛ መጣችና ወዳጄ ተክለ ማርያም ሆይ ስለ ልጄ ፍቅር ለታመሙ ዓይኖችህ መድኃኒትን እሰጥ ዘንድ እነሆ መጣሁ አለችውና ጣቶቿን ከዚያ ጽዋ ነክራ ዓይኖቹን ቀባቸው። ከሕመሙም ዳነ። ከዚያን ጊዜ ጀምሮም ሕመም አላገኘውም። በተቀደሰች በአርባ ጾምም የመድኃኔ ዓለምን ግርፋት እያሰበ ሰውነቱን በእጅጉ ገረፈ። ደሙ ከመሬት እስከሚወርድ ድረስ ልቡንም አጥቶ ከምድር ላይ ወደቀ። የመድኃኔ ዓለምን መከራውን አስቦ እንደ ሞተም ሆነ። መድኃኔ ዓለምም ወደ እርሱ መጣና ተነስ፣ እኔ ቁስልን እፈውስሃለሁ ብሎ የጀርባውን ቁስል ዳሰሰው። ምንም ሕማም እንዳላገኘውም ሆነ። መድኃኔ ዓለምም አባታችንን በአንተ እጅ ትገደልን? እኔስ እንኳን የተገደልኩት በአመፀኞች በአይሁዳውያን እጅ ነው። ቅድስት ድንግል ማርያምም ስለ ልጇ ስለ ፍቅሩ ገናንነት ተደሰተች። መድኃኔ ዓለምም አባታችንን ስለ ሕማሜ ታመሃልና፣ ስለ ክቡር ደሜም ደምህን አፍስሃልና፣ ስለ ሞቴም ሞተሃልና እንደወደድከኝ እኔም እወድሃለሁ፣ ሁልጊዜም ከአንተ አልለይም። ከዚያም ጌታችን አምላካችን መድኃኔ ዓለም ኢየሱስ ክርስቶስ የአቡነ መብዓ ጽዮንን አፍ ከፈተና 3 ጊዜ እፍ አለበት። የአንተ ትንፋሽ ከኔ ትንፋሽ ጋር፣ እስትንፋስ ከእስትንፋሴ ጋር አንድ ይሁን፣ ነፍስህም ከሥጋ ጋር የከበረች ትሁን። አንተ እፍ ያልክበት የከበረ የተቀደሰ ይሁን፣ እኔ እፍ እንዳልሁለት ይቆጠርለታልና አለው። መድኃኔ ዓለምም አባታችንን ስለ ሕማሜ ታመሃልና፣ ስለ ክቡር ደሜም ደምህን አፍስሃልና፣ ስለ ሞቴም ሞተሃልና እንደወደድከኝ እኔም እወድሃለሁ፣ ሁልጊዜም ከአንተ አልለይም። አንተን የወደደ እኔን ወደደ፣ አንተንም የጠላ እኔን ጠላ፣ የላከኝንም ጠላ። እኔን እንደ ጠሉኝ እንደ አይሁድ ይሁን። ነፍስህ ከሥጋ ተለይታ በምትወጣበት ቀንም ለሌላ አልሰጣትም፣ እኔ እቀበላታለሁ እንጂ አለው። ወደ አንተ የደረሰ ሁሉ ወደ ቤተ ክርስቲያንም የመጣ በአንተም የተማጸነ በእጅም የተባረከውን ሁሉ እምርልሃለሁ። በእኔና በእናቴ በቅድስት ማርያም ስም በማይታበል ቃሌ ቃል ኪዳን ሰጠሁህ፣ መሐላዬንም አላጎርልብህም አለው። እንደ አንተ በዓሌን ያደረገውን እምረዋለሁ፣ የብርሃን ልብስንም አለብሰዋለሁ ብሎ ቃል ኪዳን ከሰጠው በኋላ ሁለመናው በመለኮት ጨውነት ይጣፍጥ ዘንድም አውራ ጣቱን አጠባው። ከዚህም በኋላ ከእሱ ተሰወረ። እንዲሁም በሌላ ጊዜ እንዲህ እያለ ለመነ። ጌታዬ ፈጣሪዬ ሆይ በዓልህን አደርግ ዘንድ እስኪ አንተ የምትወደውን በዓል ግለጥልኝ ንገረኝ አለ። የሞቴን መታሰቢያ በ27 ይልቁንም ደግሞ ዓመታዊ በዓሉን መጋቢት 27 ያከበረ እንደኔ ነፍሳትን ከሲኦል ከደን ያወጣል። በወንጌል በእኔ ያመነ እኔ የማደርገውን ከኔ በላይም ያደርጋል ብዬ እንደተናገርሁኝ አለው። ወገኖች ይሄንን ቃል ኪዳን ከሰማን በኋላ የመድኃኔ ዓለም ኢየሱስ ክርስቶስን ዝክር በወር ለመዘከርና መታሰቢያውን ለማድረግ መትጋት ይገባናል። ልብ እናድርግ። የአባቶቻችን የነቢያት፣ የሐዋርያት፣ የመላእክት፣ የጻድቃን፣ የሰማዕታት፣ የደናግል፣ የመነኮሳት መታሰቢያቸው በተወለዱበት ቀን፣ በተሾሙበት ቀን፣ በአረፉበት ቀን ይከበራል። እነርሱን የፈጠራቸው መድኃኔ ዓለም ኢየሱስ ክርስቶስ ነው። ከፍ ከፍ ያደረጋቸው ያከበራቸው
ስማቸው ለጠራና ዝክራቸውን ለዘከረ እንደሚድን ታላላቅ ቃል ኪዳን የሰጣቸው መድኃኔ ዓለም ኢየሱስ ክርስቶስ ነው። የመድኃኔ ዓለም የኢየሱስ ክርስቶስን ዝክር የዘከረ መታሰቢያውን ያደረገ በዓሉን ያከበረ ግን የተኮነኑ ነፍሳትን የሞቱ ነፍሳትን ከደይን ከሲኦል ያወጣል። በሞተም ጊዜ ስቃይን አያያትም። ወዳጆቹም ከመላእክት ቅዱስ ሚካኤልና ቅዱስ ገብርኤል፣ ከጻድቃን ገብረ መንፈስ ቅዱስና ተክለ ሃይማኖት፣ ከሰማዕታት ደግሞ መጥምቀ መለኮት ቅዱስ ዮሐንስና ቀዳሜ ሰማዕት ቅዱስ እስጢፋኖስ ናቸው። መድኃኔ ዓለም ኢየሱስ ክርስቶስ ለአባታችን ለአቡነ መብዓ ጽዮን ምንድን ነው ያላቸው? አዎ መታሰቢያን እንዳንተ ተግቶ የሚያደርግ በእየዕለቱ በአርብ ቀን ብዙ ሺህ ነፍሳትን ከሲኦል አወጣለታለሁ። ከሞቴ መታሰቢያ ቁራሽ የበላውን እምረዋለሁ። ከቅርብም ሆነ ከሩቅ መጥቶ ወሬን፣ ዝክሬን፣ ዜናዬን ሰምቶ የተደሰተና ደስ ያለው የወደደ ከሞቴ መታሰቢያ ከዝክሩ መድረስ ባይቻለው እንኳን እኔ ፈጽሜ እምረዋለሁ ነው ያላቸው። መድኃኔ ዓለም ኢየሱስ ክርስቶስ ከታላቁ አባታችን ከአቡነ መብዓ ጽዮን እንዲሁም ደግሞ ከሞተ በአራተኛው ቀን ካስነሳው ከእናታችን ከቅድስት ማርያም እንተ እፍረትና ከቅድስት ማርታ ወንድም ከቅዱስ አልዓዛር የዕረፍት በዓል እንዲሁም ደግሞ ደብረ ወገግ ደብረ አሰቦትን ከመሰረቱልን ከታላላቆቹ ሳሙኤሎች አንዱ ከሆኑት የአቡነ ተክለ ሃይማኖት የመንፈስ ፍሬ የሆኑት አባታችን ሐዲስ ሐዋርያ አቡነ ተክለ ሃይማኖት በ40ኛው ቀን ክርስትና ካነሳቸው በኋላ በመንፈስ እየኮተኮቱ ካሳደጓቸው ከታላቁ አባታችን ከአቡነ ሳሙኤል ዘደብረ ወገግ የፍልሰት በዓል ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆየን።